በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ወገኖች በያላችሁበት የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን እላለሁ። የዕብራውያን መልእክት ጥናታችንን እንቀጥላለን። ምዕራፍ 2 እስከ ቁጥር 4 ባለፈው አይተናል። ዛሬ እግዚአብሔር መንፈስ ቅዱስ ቢረዳን ከቁጥር 5 እስከ 8 ያለውን እንመለከታለን። ባለፈ ደጋግም እንዳነሳ ነው ወደፊትም እንደምናነሳው የዕብራውያን መልእክት ዋና ቲሙ ወይም ጭብጡ ኢየሱስ ክርስቶስን ማላቅ ነው። ማላቅ ሲል ምን ማለት ነው? የነበረውን ያለውን የሚጨመርለት አይደለም። የሌለውን ወይ ደግሞ ያልነበረውን ለመስጠት አይደለም። ሊገለጽ በማይችል ገናናነት ሊገለጽ በማይችል ክብር አለ። ክብር ለስሙ ይሁን። ለነኚህ ለአይሁድ ክርስቲያኖች ከደረሰባቸው ፈተናና ካለባቸው ጫና የተነሳ ወደ ኋላ ወደ አይሁድ እምነት መመለስ ቅርብ ነው ብለው ለማመቻመች ስለሞከሩ ልትመለሱ ከምታስቡበት የእምነት ስርዓት በላይ ወይ ደግሞ ጥላው ከሆነው ከምትመለሱ አካሉ እኮ ይበልጣል ብሎ ክርስቶስን ለነሱ ነው የሚያገን በአእምሯቸው እንዲሳልላቸው ቅዱስ ጳውሎስ ለገላትያ መልእክት እንደተናገረው ኢየሱስ ክርስቶስ በመስቀል ላይ መሰቀሉን እስክታውቁ ድረስ ይጨነቃለሁ ብሎ መስቀሉን በአእምሯችሁ እንዲሳል እንዳለ እነዚህም የክርስቶስን ታላቅነት ገናናነት እንዲገባቸውና እንዳይንሸራተቱ እንዲበረቱ ለማድረግ ነው ጌታን እያገነነ የሚያሳያቸው የሚነግራቸው የነበረውን ነገር በጥቂቱ እየገለጸ። ምክንያቱም እኛ ከምናውቀው ክብሩ በላይ መላእክት ያውቁታል። የሱ ክብር ግን ከዛም በላይ ነው። የማንም ፍጡር ዕውቀት ሊገልጸው አይችልም። በገለጸልን መላእክት የሚያውቁት በገለጸላቸው መጠን ነው። እኛም የምናውቀው በገለጸልን መጠን ነው። ደግሞ ያኔ ወደፊት በዙፋኑ ፊት በዘመን ፍጻሜ ጌታ ሲጠራን ደግሞ ያኔ ደግሞ እናውቀዋለን። ያኔም ብናውቀው ማወቅ በሚገባን አሁን ካለንበት የውስን ነፍስ ካላት ዕውቀት በስጋ ስልቻ ውስጥ ተጠርንፋ ካለችበት ስትወጣ ይሄ አፈር የሆነው ምድራዊ የሆነው ስጋ አፈር ሲራገፍ ነፍስ ሙሉ በሆነ ዕውቀት ጌታን ታውቀዋለች። ያኔ እናየዋለን አለ። ግን ብናየውም ያኔም ልናቅ ከምንችለው አሁን በምድር ሳለ ከምናውቀው በላይ እናውቀዋለን እንጂ ጠንቅቀን ግን እናውቀው አንችልም። ምክንያቱም ማንም ፍጥረት እግዚአብሔርን ጠንቅቆ ካወቀው አምላክነቱ ይቀራል ማለት ነው። እግዚአብሔር ይመስገን። ቁጥር 5 ዕብራውያን 2 ስለ እርሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለምና ነገር ግን በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችም ሥራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። የአምላካችን እግዚአብሔር ስም የተባረከ ይሁን። እንግዲህ ምዕራፍ 2ን ስናነሳ ያልነው ኢየሱስ ከመላእክት ይበልጣል የሚለውን ሐሳብ እንዳነሳን ርዕስ ሰጥተን እንደተነሳን እንዳይዘነጋ። አሁን ምን ይላል? ስለ እርሱ የምንናገርበት ቃል የሚመጣውን ዓለም ለመላእክት አላስገዛም ይላል። ጌታ ስጋን ስለለበሰ በባህሪው ወይ በማንነቱ ከመላእክት ያነሰ አይደለም። ለምን ስንል የሚቀጥለውን ዓለም ይህች ዓለም ታልፋለች፣ ሌላ አዲስ ሰማይና ምድር ይመጣል። ያንን ያስገዛው ለመላእክት አይደለም ለጌታ ነው ይላል። የዚህ ዓለም ገዢ ሰይጣን ቢባልም ግን እግዚአብሔር ፍጥረትን በፈጠረ ጊዜ ዝቅ ብሎ እንደገለጸው ይህን ዓለም እንዲገዛ ስልጣን የተሰጠው ለሰው ልጅ ነው። መጪውን ዓለም የሚገዛው ደግሞ የሰውን ስጋ የለበሰው ኢየሱስ ነው። ስለዚህ በዛ በመጪው ዓለም ላይ የሚገዛው ኢየሱስ ለዘላለም ገዢ የሆነው ጌታ
ታላቅነት ሲገልጥ ያንንም እንኳን ለመላእክት ያስገዛ አይደለም ይላል። ለምን ብንል ሕግ ሲሰጥ በብሉይ ኪዳን እነኚህ የአይሁድ ሰዎች ወይ የአይሁድ ክርስቲያኖች ለመላእክት ያላቸው ክብር ትልቅ ነው። ሕጉ በሲና ተራራ ላይ በተሰጠ ጊዜ በመላእክት በኩል ስለተሰጠ መላእክት ከሰው በላይ አድርገው እነሱ ለምሳሌ ሙሴን በጣም አልቀው አክብረው ያዩታል። የስ ልክ ነው። ልክ ደግሞ እንደገና መላእክት ደግሞ ከዛ የላቁ ናቸው ብለው ስለሚያስቡ ወይም ስለሆነ አሁን ለመላእክት ያላቸው ክብር ስለ ክርስቶስ ማንነት እንዳይገነዘቡ አድርጓቸዋል። በለበሰው ሥጋ ከመላእክትም ያነሰ መስሎ ስለተሰማቸው ምን አለ? የሚቀጥለው ዓለም እኮ ለመላእክት አላስገዛላቸውም አለ። እዚህ ሲና ተራራ ላይ ሕጉን ሲሰጡ እስራኤልን ሲመሩ እግዚአብሔር ባህሩን ከፍሎ ሲያሻግር መልአኬን በፊት እሰዳለሁ ብሏል። እኔ የምዋጋው ምልከው መልአክ አለ ብሎ ስላለ ያንን ኃይል አይተዋል። የመላእክቱ ኃይል የእግዚአብሔር ኃይል ነው፣ የነሱ አይደለም። ከዚህ የተነሳ ለነሱ ኃይል የሰጣቸው እሱ ነው። በምድር ላይ በፊታችሁ ወጥተው ቢዋጉ እግዚአብሔር በፊታችሁ ቢሰድ በብዙ አቅጣጫ ከእናንተ ጋር ቢሆኑም በላይ ባለው ጉዳይ ግን ኢየሱስ ነው ከሁሉ በላይ። ያንን የሰማዩን ገዥነት ለነሱ አልሰጣቸውም ብሎ ይናገራል። ምናልባት እነዚህ ሰዎች በሰማይም እንዲሁ ገዥነቱ የመላእክት ነው ብሎ ያሰቡ ይመስላል እና ነገር ግን ኢየሱስ በሲና ተራራ ሕግ ሲሰጥ ከነበሩት መላእክት ይልቅ በእጅጉ ይልቃል። ለምን? በዛም ያለው ዓለም ይሄ እንኳን ያልፋል። የሚቀጥለውን ዓለም ያስገዛው አይደለም ሲል ይሄኛው ዓለም እንደሚያልፍ ይታወቃል። ለምን ስንል ከሰጡት መላእክት ይበልጣል ስንል ሰጪው እሱ ስለሆነ በመላእክት በኩል ሕጉ ቢሰጥም ሰጪው ግን ማን ነው? ራሱ ኢየሱስ ነው። ስለዚህም ጌታ ከመላእክት ይበልጣል ይላል። ነገር ግን ታዲያ ለምንድን ነው ሰው የሆነው ስንል የምድርን ገዥነት፣ ምክንያቱም የሰው ልጅ ገዥነትን ስልጣን ሰጥቶታል እግዚአብሔር። አዳምና ሔዋንን በፈጠራቸው ጊዜ ፍጥረትን እንዲገዙ ስልጣን ሰጥቷቸዋል፣ ግዙ ብሏቸዋል። ያ በኃጢአት የተነሳ ተወስዷል። ለዚህ እኮ ነው ሰይጣን እግዚአብሔር ገሰውና አንድ እውነት ይናገራል። እዛ ማቴዎስ ምዕራፍ 4 ነው ለጌታ ሲለው ይህ ዓለም ለእኔ ምን ሆኖኛል? ተሰጥቶኛል ነው ያለው። የለውም ወገኖቼ፣ ተሰጥቶኛል ነው ያለው። ተሰጥቶኛል ቢል አጭበርብሮ አወዛግቦ ነው ከናዳም የወሰደው እና የራሱ አይደለም ተሰጥቶኛል ያለው። ተሰጥቶኛል ማለቱ ልክ ነው፣ የሱ የሆነ የለውም። ምድርን ቢሆን እንዲገዛ ስልጣን የተሰጠው ለሰው ነበር። ታዲያ ያ የተወሰደው ክብር፣ ያ የተወሰደው ገዥነት ለሰው ልጅ ይመለስ ዘንድ ጌታ የሰውን ሥጋ ለብሶ መጣ፣ እኛን ወክሎ መጣ። ቤዛችን የሆነው ምንለው ይሄ ነው። የኛን ወክሎ የኛን ማንነት ወስዶ በእኛ ሁኔታ ገብቶ እኛን ወደ ክብር የመለሰን እሱ ስለሆነ ያ የተወሰደብንን የገዥነት ክብር አንዱ ከመለሰልን ብዙ ነገሮችን የሆኑት ሕይወት፣ ክብር፣ ነፃነት፣ ሰላም፣ የኃጢአት ስርየት፣ የዘላለም ሕይወት፣ የእግዚአብሔር ልጅ መሆን፣ በጠላት አጋንንት ላይ ስልጣን ማግኘት፣ የእግዚአብሔርን ሐሳብ መረዳት፣ እንደ የእግዚአብሔርን በልጅነት መልክ ቀርቦ ምስጢሩን መረዳት፣ ወዳጅ መሆን፣ አልፎም ጌታ ተናግሯል ወንድሞቼ ብሎ ስላለ የሱ ወንድምም መሆን በጸጋው የተነሳ ማለት ነው። መዝሙረኛው እዚህ ጋር ታስበው ዘንድ ሰው ምንድን ነው የሚለውን ክፍል ስንመለከት መዝሙረኛው በእግዚአብሔር ስነ ፍጥረታት እየተደነቀ እንደው ኢምንት የሆነውን እንደ ኢምንት የሚቆጠረውን ሰው እንዴት ነው እግዚአብሔር በሌሎች ላይ ገዢ አድርጎ የሾመው ያጎናጸፈው እያለ ያንን የእግዚአብሔርን ታላቅ ክብር እያሰበ ይደነቃል። ታላቅ እግዚአብሔርን ክብር እያሰበ ይደነቃል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ ነገር ግን በክብርና በምስጋና ዘውድ ሾምከው። የሰው ልጅ ፍጥረቱ የመፈጠር ባህሪው ከመላእክት ያንሳል። ይሄ ባህሪያት የምንላቸው እሳት፣ ነፋስ ምንለው ባህሪያት የሰው ልጅ የሌለው አለ። አፈርነት፣ ምድራዊነት አለ። በዚህ የተነሳ ከመላእክት ያንሳል በፍጥረቱ።
ነገር ግን በባህሪ ደግሞ የክብር የምስጋና ዘውድ ሰጥቶ ሹመትን ሰጥቶ ስልጣንን ሰጥቶ ምን አድርጎታል? አክብሮታል። ይህንን ያመለክታል። እግዚአብሔር ፍጥረትን ለአዳም ሲያስገዛ የተወለት አንዳች ነገር የለም። ሁሉ እንዲገዛ ነው። በምድር ላይ ካለው አንዳች ነገር ያስቀረለት የለም። በተለምዶ አስተምሮት አዳምን መጣል ሲያቅተው ሔዋን ጋር የቀረበበት ብለው አባቶች ያስተምራሉ። ሰላም ለኪ ብሎ ማናትን ሔዋንን ሲያናግር ንግሥተ ሰማይ ወምድር አላት። ንግሥተ ምድር ነች፣ ግን የሰማይና የምድር ንግሥት አላት። በዚህ የተነሳ ነው ልቧን ያገኘው ይላሉ። ያው አምላክ የመሆንን ነገር በልባቸው ስላስቀመጠ ነው የወደቁት እና እነሱ ማግኘት የሌለባቸውን ያልተሰጣቸውን ለማግኘት ሲሉ የነበራቸውን ትልቅ ክብር አጡ። በምድር ያለውን የገዢነት ስፍራ በምን አጡ? በኃጢአት አጡ። ለዚህ ነው ገና ተገዝቶለት አይታይም ይላል። መጽሐፍ ቅዱስን ስንመለከት ብዙ የክርስትና እምነት ያልገባቸው እንደው በጥሬው የጌታ ነገር ካልገባን እንዲህ እኮ ያለው እንዲህ እኮ ነው አልተገዛለትም ብሎ ሲል ኢየሱስ ክብር ለስሙ ይሁንና ኢየሱስ ዝቅ ያለ ነው እንዴ ከአብ ያንሳል እንዴ ብለን እንላለን። የሚነገረው ካልገባን በለበሰው ስጋ የተነሳ ከስጋ የተነሳ ዝቅ ያለበት እንደ አዳም ስለ አዳም የሚናገራል እንጂ ለነገሩ ለጌታ ያልተገዛለት ምን አለ? የሁሉ ገዢ አይደል? እሱ የሁሉን ከፈጠረ ለሱ ያልተገዛለት ምን አለ? በፈጠረው ላይ እኮ እሱ ገዢ ነው። አሁን ገና አልተገዛለትም፣ ሁሉ ተገዝቶለት አያውቅም ሲል ሙሉ በሙሉ የሰው ልጅ የገዢነት ክብሩን ተጎናጽፎ ሁሉ ሊገዛለት የሚችለው በሞት ላይም ስልጣን ለዘላለም ይዞ የሚቆመው በዘመን ፍጻሜ እንደሆነ እንመለከታለን። በአፈጣጠሩ ከመላእክት አንሶ የነበረውን ሰው እግዚአብሔር ከራሱ የገዢነት ባህሪን በማካፈል አከበረው። ቅዱስ ጴጥሮስ ሲናገር ከመለኮት ባህሪ ምን ሆናችሁ? ተካፋይ ሆናችሁ። ደስ ይላል። ተካፋይ ሆናችሁ። ይሄንን ባህሪ ለመላእክት እግዚአብሔር አልሰጠንም። መለኮት ባህሪውን አላካፈላቸውም። አልበደሉትም። ለተቀን ያለ ድካም ያገለግሉታል። በቅድስና ፊቱ ይቆማሉ። ግን ሊገርመን በማይችል ፍቅር ነው በቃ ሌላ ምን መግለጫ አለው ብለን በምንልበት ሁኔታ እግዚአብሔር ለሰው ልጅ ይሄን ባህሪ ያካፈለው። ክብር ለእግዚአብሔር ይሁን። ልክም ነው ማለት በለበሰው ስጋ ነው የለበሰው። የመላእክትን አካል አይደለም ማለት ያለው ጸሐፊው የኛን አካል ስለለበሰ የኛን አካል ስለወሰደ ይሄን አካል ምን አድርጎታል? አክብሮታል። መለኮት የተዋህደው አካል ስለሆነ መላእክት በሚመጣው ዓለም ገዢ እንዲሆኑ የተሰጠ ነገር ተስፋ የለም። በሰማይ ለዮሐንስም ሲናገር እኔም የተስፋውን ቃል ከሚወርሱት ከነሱ ጋር እግዚአብሔርን ማገለግልኝ አትስገድ ያለው ተብሎ በዮሐንስ ራእይ ላይ የምናየው አለ። እኩል ያመሰግናሉ፣ ይገዛሉ፣ ያከብራሉ ጌታን። ነገር ግን መላእክት ይገዛሉ የሚል ተስፋ አልተሰጠም። ለሰው ልጅ ግን ለነ ጴጥሮስ ሲናገራቸው እናንተ ከኔ ጋር በ12 ዙፋኖች ተቀምጣችሁ ይላል። በዙፋን ላይ መቀመጥ ገዢነትን ያመለክታል። ከሱ ባህሪ የተነሳ ያገኘ ነው ተስፋ ነው። እንግዲህ እግዚአብሔር በቀጣይ ዘመን ላይ የሰው ልጅ ገዢ እንደሚሆን ለምን የመጣና ለመላእክት አላስገዛለትም ካለ ለሰው አስገዝቶለታል ማለት ነው። ሰው በፍጥረት ላይ የነበረውን ገዢነት ወይም ዶሚኒየን በኃጢአት ስላጣና አሁንም ተመልሶለት ገና ስለማይታይ ገና ነው በዚህ ዓለም ላይ የዚህ ዓለም ገዢ ተብሎ የተቀመጣል። እሱ ለአንዴና ለዘላለም እስኪጣል ድረስ ገና ሊቆይ ሊጠብቅ ይገባዋል። እግዚአብሔር ይመስገን ገና ነው፣ አላየንም፣ ግን ይሆናል። ገና እናይም ሲል ወደፊት ግን ይሆናል፣ ሆኖ እናየዋለን። እግዚአብሔር ይመስገን። ሰው ስልጣን አለው። ለዚህ ነው እኮ በአግባብ ስለማንጠቀም ነው እንጂ እኮ ሁሉም ሰው መሪ መሆን ይፈልጋል። ሁሉም ሰው መሪ መሆን ይፈልጋል። በአንድ ወገን ጤናማነቱን አስባለሁ። አግባብ ሆኖ ግን አግባብ ባልሆነ መንገድ ግን አንዱ አንዱን ጨፍልቆ አንዱ አንዱን ገሎ አንዱ አንዱን
በመጋፋት መሪ ለመሆን ያስባል እንጂ መሪነት ሁሉም ሰው ይፈልጋል። በቤት በልጆች ብንመለከት፣ በስራ ቦታ መሪነት ሁሉ ይፈልጋል። በጤናማ መልኩ ስንመለከተው ሰው ሲፈጠር ገዢ ሆኖ ነው የተፈጠረው። አሁን ኮራፕትድ የሆነው የተበላሸው መሪነት ገዢ የመሆን ሐሳብ ኃጢአት ያመጣው ነው እንጂ ይሄ ተፈጥሮ የሰጠው ነው። በቃ ግዙ ነው ያላቸው፣ ፍጥረት ይገዛላችሁ ነው ያላቸው። ጌታ ኢየሱስ ያ በውድቀት በኃጢአት ያጣነውን ገዢነት የእኛን አካል ተዋህዶ ያን ስልጣን ስላጎናጸፈን ወይም ደግሞ በሙላት ወደፊት ስለሚሰጠን ያ ገና አይታይም ሲል ወደፊት ግን በሙላት ገዢነት እንደሚታይ ይናገራል። መጽሐፍ ቅዱስ ስናይ እግዚአብሔር ለሰው ልጅ አሶች፣ የባህር እንስሳት ተገዝተውለታል። ጌታም ስናይ በማቴዎስ ወንጌል ምዕራፍ 17 ሉቃስ ላይ ዮሐንስ ላይ በቀኝ ጣለው ሲል ኢየሱስ በአሶች ላይ ኢየሱስ በለበሰው ሥጋ ሰው ልጅ እዛ ውስጥ አለ ስልጣን እንዳለው ነው። በአዋፍ ላይ አይደለም ዶሮ ሳይጮህ አለ አይደለም ጌታ በአዋፍ ላይ ስልጣን አለው የሚያረጉት ነገር ቀድሞ የሚያውቅ። በአራዊት ላይ ኢየሱስ ማርቆስ ምዕራፍ 1 ነው የሚለው ከአራዊት ጋር ነበረ መላእክቱ ማገለገሉታል። አራዊት አልጎዱትም። በእንስሳት ላይ አይተናል። አህያዎች ገና ያልተገራች ውርንጫ ማንም ሰው ቶሎ አይቀመጥባትም፣ በጣም መገራት አለባት። ጌታ ግን ሲቀመጥ እንመለከታለን። በለበሰው ሥጋ የሰው ልጅ በእንስሶች ላይም ምን አለው? በጣም የሚደንቀኝ ነገር አለ። እንስሳት የእግዚአብሔር ሐሳብ ዛሬም ቢሆን ከውድቀት በኋላ እኮ የሰው ልጅ በእንስሳት ላይ ዛሬም ገዢ ነው። አንበሳና ሰውን ብናታግል ጥያቄ የለው። አንበሳ የሰው ልጅ አንዱን አይደለም ብዙዎችን መሰባብሮ መብላት ይችላል። ግን ያ ትልቅ አንበሳ በሰው ልጅ ውስጥ በጥበብ ተይዞ ታዩታላችሁ። አሁንም ኃጢአት ቢያስጠለንም የሰው ልጅ ግን ያ የገዢነት በእንስሳት ላይ የገዢነት ስልጣን እንዳለው እናያለን። ኢየሱስ ግን ያልተገዛለት የለም። ያው ኤፌሶን ምዕራፍ 1 ይነግረናል። ሁሉ ተገዝቶለታል። ያልተገዛለት ነገር የለም። ነገር ግን ሁሉ ለሱ ቢገዛም እኛ ደግሞ ከሱ የተነሳ ገዢነትን፣ ስልጣንን፣ ኃይልን ወደፊት እንጎናጸፋለን። እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ 15:45 ላይ አንደኛ ቆሮንቶስ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል ይላል። ስለ አዳም ሲናገር ኋለኛው አዳም ኢየሱስ ማለት ሁለተኛው አዳም ኋለኛው አዳም የሚለው ኢየሱስ ነው። ሕይወትን የሚሰጥ መንፈስ ሆነ ይላል። ያኛው ሕያው ነፍስ ያለው ሆነ ተባለ። ሕያው ነፍስ ሆነ ሲባል የመሆኑን ነገር ከሌላ አካል እንዳገኘ እንመለከታለን። ይሄ ግን የሚሰጥ ነው ይላል። ሕያውነት ምንም ያደርግ የሚሰጥ ነው። ጌታ የሰው ልጅ የገዢነት ስልጣን ይመልሳል። እግዚአብሔር ይመስገን። በመጣው ዓለም ላይ በተለይ ጌታ ኢየሱስ 1000 ዓመት የምድር ንግስና አለው። በ1000 ዓመት የምድር ንግስና ላይ ለሰው ልጅ እንስሳ በሙሉ ምን ይወጣል? ይገዛለታል። በኢሳይያስ ምዕራፍ 11 ቁጥር 6-9 ላይ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 6-9 ላይ እንዲህ የሚል ቃል እንመለከታለን። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለው ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ አይጎዱም አያጠፉም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች ይላል። አሁን ይህንን ያክል ታላቅነትና ክብር ምን አድርጓል? ለሰው ሰጥቷል። አዎ የሰው ልጅ ስልጣን አለው። ጌታ እኮ ሲገኝ ነው። ታስታውሳላችሁ በኖህ ዘመን
በኖህ መርከብ ውስጥ ያልገባ እንስሳ ምን አለ? እንስሳት በሙሉ አሉ። እባቡ፣ ዘንዶ፣ አንበሳው፣ ፍየሉ፣ በጉ፣ ጅቡ፣ አህያው ሆነዋል። እነዚህን ሁሉ እንዴት ነው እርስ በርሳቸው ሳይነካኩ ማኔጅ ማድረግ የቻለው ኖህ ብንል እግዚአብሔር በቸርነቱ እዛ ጋር የሰጠው ለሰው ልጅ የተሰጠው ስልጣን ኖህ ኤክሰርሳይዝ አድርጓል ማለት ነው። ነገር ግን ይላል አሁን ሲናገር በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት አንሶ የነበረ ይላል። አሁን የሚናገረው ስለ ኢየሱስ ነው። ሞትን ይቀምስ ዘንድ ፊልጵስዩስ ምዕራፍ 2 ይነግረናል አይደለም? ስለ ኢየሱስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በሰው አምሳል በሰው ምሳሌ በባሪያ ይልቁንም ዝቅ ብሎ ደግሞ እስከ መስቀል ሞት ነው። ከዚህ የተነሳ አንሷል። ነገር ግን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናያለን። ምክንያቱም እስከ ጸሐፊው ጳውሎስ እንደሚጽፍልን ስለዚህም ይላል ያለ ልክ እግዚአብሔር ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው ይለናል። የጌታ ከመላእክት አንሶ የታየበት ሁኔታ ምንድነው? አንዱ መላእክት ሞት አያገኛቸውም፣ አይሞቱም። የሰው ልጅ ግን ሞት ስለሚነካው ጌታም ከለበሰው ስጋ የተነሳ በመሞቱ ዝቅ ያለ መስሎ ታይቷል። ሰው በፍጥረቱ ከመላእክት ቢያንስም በክርስቶስ የሱን አካል በመዋሃዱ የሰውን አካል በመዋሃዱ ከብሮ እንደምናየው ሁሉ ኢየሱስ በመሞት የሰውን ስጋ በመልበስ ከመላእክት ዝቅ ያለ መስሎ ቢታይም ከሞት በመነሳት ግን ክብርና ኃይልን ተሞልቶ እናያለን። ማንም ሞትን አሸንፎ በስልጣኑ እነሳለሁ ብሎ ዝም ብሎ ሞትን እንደ እንቅልፍ ቆጥሮ እንደ መጋረጃ ገለል አድርጎ የተነሳ ማንም የለም። ጌታ ግን ይህን በማድረግ ምን አድርጓል? በሞት ላይ ስልጣኑ ገልጿል። ፊልጵስዩስ ምዕራፍ 2:9-10 እንመልከት። ክብርና ምስጋናን ዘውድ የተጫነው ጌታ ሰውን ወደ ቀደመው ክብር ሲመልስ እናያለን። ምክንያቱም የእርሱ የሆነው ሁሉ ምንድነው? እዛ ሉቃስ ወንጌል ምዕራፍ 15 ላይ ለትልቁ ልጅ ለምን ለኔ እንዲህ አላረክልኝም ጠቦት አልሰጠኝ ቢል ስለው እንዴ ልጄ ሆይ የኔ የሆነው ሁሉ ያንተ ነው እንዳለ ጌታ የሆነው ነገር በሙሉ የኛ ነው። ለምን? በለበሰው ስጋ ስላከበረን፣ ይሄን ክብር ለማንም ስላልሰጠ። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። በአገልግሎቱ ደስ የተሰኛችሁ እግዚአብሔር አሁንም አመስግኑት። ክብሩ ለእግዚአብሔር ነው። አገልግሎቱን መደገፍ ጌታ አሳስቦኛል። በዚህ ውስጥ የእግዚአብሔርን በረከት ማግኘት ፈልጋለሁ ብለን የምንል እግዚአብሔር ደግሞ በሰጠን ነገር እጆቻችን እንድንዘረጋ ስክሪኑ ላይ ባለው አካውንት ማስገባት ትችላላችሁ። አንድ ነገር ይግባ። ብዙ ስለ ስጦታ ብዙ መናገር አልፈልግም። እግዚአብሔር ሲያዝ፣ እግዚአብሔር ሲያደርግ፣ እግዚአብሔር እጁን ሲዘረጋ ወሰን የለውም። ለእግዚአብሔር አገልጋዮች ለእግዚአብሔር አገልግሎት እጅን መዘርጋት የሆነ እግዚአብሔርን አገልጋዮች የማሳነስ ራስን ከፍ የማድረግ ሳይሆን የመባረክ መንገድ ነው። ኤልያስ የሰራፕቷ መበለት ያላትን አራግፋ ብትሰጠው እሷ ጋር ያለው የአንድ ቀን ምግብ ነው። ከዛ በኋላ ሞት ነበረ። የራቡ ዘመን እስኪያልፍ እሷና ቤተሰቦቿ የበሉት ምግብ የተገኘው ለኤልያስ በሰጠችው ነገር። እግዚአብሔር ያንን ነው የሚያየው። ከልብ የሆነውን ሽንገላ የሌለበት ጥያቄ ነው የምናቀርበው። ኤልሳዕን በቤቷ ሲመላለስ ያየችው ታላቋ የሱነም ሴት እኔ ቤት ግባና ምግብ ብላለችው። በላ አጥቶ አይደለም። 12 ጥማድ የሚታረስ በ12 ትራክተር የሚታረስ መሬት የነበረው ሰው ነው። ትንሽ ቆይታ ቤት ሰራችለት፣ ጠረጴዛ የሚያነብበት መብራት አስገባችለት። ምን ላድርግልሽ አላት። ሁሉ አለኝ አለችው። የባለስልጣን ዘመድም አያስፈልገኝም አለችው። ሰው ምድር ሊመካበት የሚችለው ነገር አላት። ግን ምድር ባለስልጣን ገንዘብ ሊሰጠው የማይችለው ግን የላትም። ማን ነው? ልጅ የላትም፣ አርጅታለች። ለኤልሳዕ በዘረጋችው እጅ እግዚአብሔር መልስ ሰጥ። የሰው
ገንዘብ፣ ጥበብ፣ ዘመድ ሊሰጥ የማይችለውን ልጅን አገኘች። እግዚአብሔር ትክክለኛ በሆነ መንገድ ዘርን ስንዘራ የሚያደርገው ይሄንን ነው። እግዚአብሔር ይባርካችሁ። ሰብስክራይብ አድርጉ። ሌሎች ሰብስክራይብ እንዲያደርጉ አድርጉ። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። እግዚአብሔር ምድራችንን ይባርክ። ሰላም ሁኑልኝ።